የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ የሀገሪቱ ጦር በኢራን ላይ በተናጠል እርምጃ ለመውሰድ ሙሉ በሙሉ ዝግጁ እንዲሆን ስላስተላለፉት አዲስና አስገራሚ መመሪያ በተመለከተ ዛሬ ቆይታ እናደርጋለን። ቆይታችን ግን በዚያ የሚያበቃ አይደለም። ይህ የእስራኤል ካትዝ መመሪያ እንዳለ ሆኖ የእስራኤል ወታደራዊ ዛቻና ዝግጅትን ተከትሎ የኢራን እስላማዊት ሪፐብሊክ በበኩሏ በቅርቡ በተካሄደው የ40 ቀናቱ ከባድ ጦርነት ወቅት በከፍተኛ ሚስጥራዊነት ታከናውን የነበረውን ስትራቴጂካዊ የጦር መሳሪያ ማሻሻያና አዳዲስ የላቁ ድሮኖችን የማምረት ሂደት በስኬት ስለመጠናቀቁና ሙከራም ስለመደረጉ ይፋ ማድረጓን ተከትሎ ሊመጣ የሚችለውን ቀጠናዊ መናወጥን በዝርዝር እንመለከታለን። በዛሬው የልዩ ጥንቅር ቆይታችን ቴህራን በጦርነት መሃልም ሆና የጦር መሳሪያ ምርምርና ማሻሻያ ወይንም R&D ስራዎቿን ሳታቋርጥ የማከናወን አቅሟን በተግባር ያሳየችበትን የሁለት አቅጣጫ ወታደራዊ ስትራቴጂና ከተኩስ አቁም በስተጀርባ ያገኘችውን አንጻራዊ እፎይታን በመጠቀም ራሷን እንዴት እያጠናከረች እንደሆነ የሚያሳዩ መረጃዎች ወጥተዋል። በዝርዝር እንመለከታቸዋለን። የኢራን የሚሳኤል የድሮን አቅም መዘመን የጠላትን የአየር መከላከያ ሰብሮ በመግባት ረገድ ያለውን አቅም የጨመረ በመሆኑ ደግሞ በእስራኤል ላይ ብቻ ሳይሆን በመካከለኛው ምስራቅ ቀጠና ውስጥ በሚገኙ በርካታ የአሜሪካ ጦር ሰፈሮችና ይዞታዎች ላይ ከፍተኛ ተጋላጭነትን የፈጠረ ሁኔታ ስለመሆኑ እናነሳለን። ይህ ተጨባጭ ስጋት ደግሞ አሜሪካን በቀጥታ ወደዚህ ጦርነት ሊጠራትና እስራኤል በምንም አይነት አጋጣሚ በተናጠል በኢራን ላይ እርምጃን የምትወስድ ከሆነ አሜሪካም ወደዚህ ጦርነት ልትሳብ እንደምትችል የምናነሳው አንዱ ጉዳይ ይሆናል። ኢራን ከተኩስ አቁም ስምምነት በስተጀርባ በፍጥነትና በከፍተኛ መጠን ነዳጅ ወደ ውጭ በመላክ የምታገኘው የኢኮኖሚ ጥንካሬ ደግሞ ከዚህ ወታደራዊ ማጠናከሪያ ተግባር ጋር እንዴት እየተያያዘ እንደሆነም ነው በዝርዝር የምናነሳው። ከዚህ ባሻገር እስራኤልን የቴህራን የገንዘብና የትጥቅ ምንጭ ለማድረግ ስትል በተናጠል ወታደራዊ እርምጃ መውሰዷ የማይቀር በሚሆንበት በአሁኑ ወቅት አሜሪካ ለምን በታሪካዊ አጋርነቷና በጋራ ስጋቷ ምክንያት ባይ ዲፎልት ወይም ያለምንም ጥርጥር ጦርነቱን በሂደት የመቀላቀል እድሏ እጅግ የሰፋ ይሆናል የሚሉትን ነጥቦችን እናነሳለን። ስለዚህ እናንተ ማብራችሁን በመቆየት እንድትከታተሉን ጋብዛችኋለን። እስራኤል አበባ ተመራጭ የመኖሪያ ስፍራ በሆነው በጀርመን አደባባይ ህልሞትን እውን የሚያደርጉ ዘመናዊ አፓርታማዎችን ለሽያጭ አቅርበናል። በ8000 ካሬ ላይ በተንጣለለ ግቢ ውስጥ ምቾትና ግላዊነትን ባገናዘበ ዲዛይን የተገነቡ ቤቶች በአንድ ወለል ላይ 4 ቤቶች ብቻ ከስቱዲዮ እስከ ባለ 3 መኝታ ቤቶች በአይነት የሚመረጡ ውብ እይታ ያላቸው ቤቶች በካሬ 74000 ብር ብቻ ይፍጠኑ። 30% ቅድመ ክፍያ ብቻ በመክፈል አሁኑኑ ይረከቡ። ቀሪውን ክፍያ ደግሞ በየ6 ወሩ እየከፈሉ መጨረስ ይችላሉ። ቤቶችን ይጎብኙ፣ ይምረጡ፣ ይኑሩ። ሮያል ሪል ስቴት ቃላችን ተግባራችን ነው። አሁኑኑ ይደውሉልን። እስራኤል በሊባኖስ ውስጥ የምታካሄደውን ወታደራዊ እንቅስቃሴ ጊዜያዊ ወይም ለአጭር ጊዜ የታለመ ስልታዊ ጥቃትን አድርጋ እንደማትመለከተው ከመሆኑም በላይ የሰሜናዊ ድንበሯን ደህንነት ፍጹም በሆነ መንገድ አስተማማኝ ለማድረግ የያዘችውን ስትራቴጂካዊ እቅድ አካል መሆኑ ነው። ምንም እንኳን እስራኤል በሊባኖስ ሪፐብሊክ ላይ ምንም አይነት ቋሚ የመሬት ይዞታን ይዛ የመቀጠል ወይም የመስፋፋት ፖለቲካዊ ፍላጎት የሌላት ስለመሆኑ ለዓለም አቀፉ ማህበረሰብና ለተባበሩት መንግስታት ድርጅት በይፋ ብትገልጽም የሰራዊቱ በሊባኖስ ምድር ላይ የመቆየት እቅድ ግን እጅግ የረዥም ጊዜ እንደሚሆን ሚኒስትሩ ሳይሸሽጉ በግልጽ እየተናገሩ ይገኛሉ። ረጅም ጊዜ ወታደራዊ ቆይታ በዋነኛነት የተመሰረተው ደግሞ ሄዝቦላህ በሰሜናዊ እስራኤል በሚኖሩ በመቶ ሺዎች የሚቆጠሩ ሲቪል ነዋሪዎች ላይ ዳግም የደህንነት ስጋት መሆን የማይችልበት አቅሙ ሙሉ በሙሉ የሚዳከምበትና ከድንበር አካባቢ ወደ ሰሜን ከሊታኒ ወንዝ ማዶ መገፋቱ በተጨባጭ መሬት ላይ እስኪረጋገጥ ድረስ የሚቀጥል የጸጥታ ዋስትና መሆኑ ተገልጿል። ይህ አይነቱ የረጅም ጊዜ ወታደራዊ ሰፈራና ጥብቅ የድንበር ቆይታ በተግባር የሚያሳዩ ደግሞ እስራኤል በደቡብ ሊባኖስ ግዛት ላይ ሰፊና ጥብቅ የሆነ የደህንነት ቀጠና ወይም ባፈር ዞን ለመፍጠር በከፍተኛ ሁኔታ ማቀዷንና እየሰራችበት መሆኑን ነው የሚያሳየው። ይህ የደህንነት ቀጠና የሂዝቦላህን ወታደራዊ እንቅስቃሴ ሙሉ በሙሉ ለመገደብ የትጥቅ አቅርቦት መስመሮችን ለመቁረጥና የሮኬት ጥቃቶችን ለመቀልበስ የተነደፈም ከመሆኑ በላይ የሊባኖስ መንግስትም ሆነ ዓለም አቀፉ ማህበረሰብ ይህንን ሁኔታ መቀየር የሚችሉበት ዲፕሎማሲያዊ ተጽዕኖ በአሁኑ ወቅት እጅግ አናሳ ሆኗል ብለዋል። የሊባኖስ ግንባር ወደ ረጅም ጊዜ የመከላከልና የመስፋፋት የጦርነት አውድማነት እየተቀየረ ይገኛል የሚሉ ነጥቦች እንዲነሱም ምክንያት ሆኗል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ይፋዊ መግለጫቸውን ይበልጥ ጠንከር ያለ አስገዳጅና የማያሻማ ወታደራዊ ማስፈራሪያ ወዳለበት ደረጃ ያሸጋገሩት በማንኛውም የእስራኤል ማህበረሰብ ከተማ ወይም ሲቪል ዜጋ ላይ ከሊባኖስ ምድር ጥቃት ከተሰነዘረ ሊወሰድ ስለሚችለው አስከፊ አጸፋ እርምጃ በዝርዝር ባብራሩበት ወቅት ነው። መከላከያ ሚኒስትሩ በሰጡት ጥብቅ ማስጠንቀቂያ መሰረት በማንኛውም እስራኤል ከተማ፣ መንደር ወይም ወታደራዊ ይዞታ ላይ ከሂዝቦላ አቅጣጫ የሚተኮስ አንድም ሮኬት፣ ሚሳኤል ወይም ሰው አልባ ድሮን ከተመዘገበ እስራኤል በሊባኖስ ዋና ከተማ ቤሩት ደቡባዊ ክፍል በሚገኘው የሂዝቦላ ዋናኛ የፖለቲካ ወታደራዊና የደህንነት መዋቅሮች ጠንካራ ማዕከል በሆነው በዳሄ ሰፈር ላይ እጅግ አስከፊ መጠነ ሰፊ አጥፊና አፋጣኝ አየር ጥቃት በመሰንዘር ምላሽ የምትሰጥ መሆኑን በይፋ አውጇል። ይህ አይነቱ ይፋዊ መግለጫ የሚያሳየው እስራኤል በቀጠናው ላይ አዲስና እጅግ ጥብቅ የሆነ የደህንነት ቀይ መስመር ማስመሪያ ስትራቴጂን በተግባር እየተከተለች መሆኑን ሲሆን ይህም የጠላትን ማንኛቸውም የጥቃት ሙከራዎች አስቀድሞ በከፍተኛ ፍርሃትና ስጋት ውስጥ በመክተት ለመግታት ወይም የደትራንስን አቅም ለማሳደግ የታለመ ስልት ነው።
ይህ በእስራኤል አየር ኃይል የጦር እቅድ ውስጥ በዋናነት የተቀመጠው የዳሄ ስትራቴጂ በከተማዋ እምብርት ውስጥ ተደብቀው ይገኛሉ የተባሉትን የሂዝቦላ ከፍተኛ የጦር አመራር ማዕከላትን፣ የምድር ውስጥ የኮሚኒኬሽን መረቦችን፣ የስትራቴጂክ ሚሳኤሎች ክምችት መጋዘኖችና የፋይናንስ ተቋማትን በቀጥታ ኢላማ ያደረገ ስለመሆኑ የሚነሳ ሲሆን ጥቃት በሚፈጸምበት ወቅት ሊያስከትል የሚችለው ሰብአዊና ቁሳዊ ውድመት ግን እጅግ ከፍተኛ እንደሚሆን ይገመታል። እስራኤል ይህንን የአየር ላይ የበላይነትን የመጠቀምና ጠላትን ወደ ሙሉ ውድመት የመግፋት ፖሊሲ የምትከተለው የሂዝቦላ የጦር አዛዦች በእስራኤል የውስጥ ግንባር ላይ ጥቃት ከመሰንዘራቸው በፊት የሚያስከትለውን አስከፊ መዘዝ አስልተው ወደ ኋላ እንዲሉ ለማድረግ ነው ተብሏል። ይሁን እንጂ የዳህያ አካባቢ የሲቪል ነዋሪዎችና የድርጅቱ ወታደራዊ መዋቅሮች በከፍተኛ ሁኔታ የተሳሰሩበት በመሆኑ በእስራኤል የሚሰነዘረው ማንኛውም አፋጣኝ የአየር ድብደባ መጠነ ሰፊ ሰብአዊ ቀውስ የመፍጠር እድሉ እጅግ የላቀ ነው። ከተራው ማስፈራሪያ ባለፈ ይህ ስትራቴጂ የሚያሳየው የእስራኤል ወታደራዊ አስተሳሰብ ከዚህ ቀደም ይከተለው ከነበረው ደረጃ በደረጃ ውጥረትን የማባባስ ወይም ኤስካሌሽን አካሄድ ወጥቶ በቀጥታ ወደ ከፍተኛውና የመጨረሻው የኃይል እርምጃ ለመሸጋገር መወሰኑ ነው። ይህ ማለት በድንበር አካባቢ የሚደረጉ ጥቃቅን የድንበር ተኩሶች ወይም ጥቂት ሮኬቶችን የመተኮስ ሙከራዎች እንኳን ሳይቀሩ በቀጥታ የሊባኖስን ዋና ከተማ እምብርት ወደ ፍርስራሽነት ሊቀይሩ የሚችሉ እጅግ አውዳሚ የአቪዬሽን ዘመቻዎች በሰከንዶች ውስጥ ሊቀዘቅሱ የሚችሉ ናቸው። ይህ ቁርጠኝነት ለሊባኖስ ብቻ የተላለፈ ሳይሆን ለሊባኖስ መንግስትም ጭምር የተላለፈ ጥብቅ ማስጠንቀቂያ ሲሆን ይኸውም ታጣቂ ቡድኑን መቆጣጠር የማትችሉ ከሆነ መላው ሀገሪቱና ዋና ከተማችሁን ቤሩትን የጦርነት ቀጥተኛ ሰለባ ይሆናሉ የሚል መልእክትን ለማስተላለፍ የተደረገ ጥረት ነው። በተግባር ግን የአይነቱ አስገዳጅና አስከፊ የደህንነት ፖሊሲ ቀጠናውን ወደ ባሰና ይበልጥ ወደ ተወሳሰበ የሰማይ ላይ የአየር ፍልሚያ፣ የእሳት ራትነትና ወደማይቆም የእርስ በርስ የአጸፋ ጥቃት አዙሪት ውስጥ የሚገፋፋ እጅግ አደገኛ እርምጃ ሆኖ ተመስግቧል። ሂዝቦላህም ቢሆን ይህንን የእስራኤልን ቀይ መስመር ለመፈተሽና የራሱን የተመጣጣኝ አጸፋ አቅም ለማሳየት ሲል ስትራቴጂካዊ የሆኑ ይበልጥ የራቁ የእስራኤል ከተሞችና የውስጥ ግንባር ኢኮኖሚያዊ ማዕከላትን ኢላማ ማድረጉ የማይቀር በመሆኑ ይህ የዳሄ ቀውስ መላውን መካከለኛው ምስራቅ ወደ ከፋ የክልላዊ ጦርነት እሳት ውስጥ የመክተት አቅም ያለው ዋነኛ መነሻ ሆኗል። የእስራኤልን ወታደራዊ ዛቻ፣ የአየር ላይ የበላይነት ስምሪትና የቅድመ ዝግጅት እቅድ ይፋ በምታደርግበት በአሁኑ ወቅት ታዲያ ኢራን በበኩሏ በቅርቡ በተካሄደው የ40 ቀናቱ ከባድና መጠነ ሰፊ ጦርነት ወቅት በከፍተኛ ሚስጥራዊነት በጥንካሬና በተደራጀ መልኩ ስታከናውነው የነበረውን ወታደራዊና የቴክኖሎጂ ስኬት በይፋ ለዓለም አቀፍ ማህበረሰብ አስታውቃለች። የኢራን እስላማዊ ሪፐብሊክ ጦር ኃይሎች ዋና ቃል አቀባይ የሆኑት መሐመድ አክረሚያኒያ እንደገለጹት አገሪቱ በ40 ቀናቱ እጅግ አድካሚና ከባድ ጦርነት ማብቂያ ጊዜያት ላይ ከዚህ ቀደም በጦር ሜዳ ላይ ከነበሯት እንደ አራሽቱ ካሉ ድሮኖች እጅግ የላቁ የረዥም ርቀትን መጓዝ አቅም ያላቸው ከፍተኛ የፍንዳታ አቅምን የተሸከሙ እንዲሁም የጠላትን የራዳር እይታ ዘመናዊ የአየር መከላከያ መረቦችን ሙሉ በሙሉ የሚያናውጡ አዳዲስ ሰው አልባ ድሮኖችን በስራ ላይ ማዋሏን አስታውቀዋል። ይህ መግለጫ የቀጠናውን ወታደራዊ ተንታኞች ያስደነገጠ ከመሆኑም በላይ ቴሄራን ወታደራዊ ማሽናዎቿን በከፍተኛ ጫና ውስጥ መሆና የማጥቃት አቅማቸውን ማሳደግ መቻሏን የሚያረጋግጥ ክስተት ሆኖ ተወስዷል። ከዚህ እጅግ የላቀ የድሮን ቴክኖሎጂ በተጨማሪ ጥራታቸው፣ የሚጓዙበት ፍጥነት፣ ኢላማን በትክክለኛነት የመምታት ብቃታቸውና የጠላትን የተራቀቁ የአየር መከላከያ ስርዓቶችን ወይም አንቲ ሚሳኤል ሺልድስን ሰብረው የመግባት አቅማቸው በከፍተኛ ደረጃ የተሻሻሉ አዳዲስ ስትራቴጂካዊ ሚሳኤሎችን በማምረት በተግባር በጦርነቱ ማብቂያ ቀናት ላይ መሞከርና በስራ ላይ መዋል ስለመቻሏ የኢራን ወታደራዊ አመራሮች በኩራት እየገለጹ ይገኛሉ። ይህ ተግባራዊ ሙከራ የሚያሳየው ደግሞ ኢራን በጦርነቱ ፍርሃት፣ ቀውስና ዓለም አቀፋዊ ማዕቀቦች ውስጥ ሆና የጦር መሳሪያ ምርምርና ማሻሻያ ወይም R&D ስራዎቿን ለአንድም ቀን ሳታቋርጥ በከፍተኛ የገንዘብና የሰው ኃይል ኢንቨስትመንት ስታከናውን መቆየቷን ወይም መቻሏን የሚያሳይ ነው። ይህ ሁኔታ በጦርነት መሃልም የሀገሪቱን ወታደራዊ ፈጠራ፣ የኢንጂነሪንግና የኢንዱስትሪ ማምረት አቅምን በተግባር ያሳየ ታላቅና ስትራቴጂካዊ ክስተት ሆኖ ተመስግቧል። ይህ በጦርነት ቀጠና ውስጥ ሆኖ አዳዲስ ቴክኖሎጂዎችን የማላመድና የማዘመን ሂደት ኢራን የምትከተለውን ራሷን የመቻል ወታደራዊ ዶክትሪን ጥንካሬንም በግልጽ የሚያሳይ ነው። አብዛኞቹ ሀገራት በጦርነት ወቅት ያላቸውን ነባር የጦርነት መሳሪያ ክምችት በመጠቀም ላይ ብቻ ትኩረት የሚያደርጉና አዳዲስ ምርምሮችን የሚያቀሙ ቢሆንም ቴሄራን ግን የጦር ሜዳውን ተጨባጭ ፈተናዎችና የእስራኤል መከላከያ ደካማ ጎኖችን ወዲያውኑ ወደ ምርምር ላቦራቶሪዎቿን በመውሰድ መሳሪያዎቿን ከመቼውም ጊዜ በላይ ገዳይና ውጤታማ አድርጋ መልሳ ወደ መከላከያ ሰራዊቱ እጅ እንድታስረክብ አስችሏታል። የአይነቱ ፈጣን የቴክኖሎጂ ሽግግር የኢራንን ወታደራዊ መዋቅር በቀጠናው ላይ እጅግ የማይገመትና አደገኛ ተወዳዳሪን ያደርገዋል። ይህ የጦር መሳሪያዎችን የማዘመን ሚስጥራዊ ስኬት እስራኤል ለምታደርገው የተናጠል ጥቃት ዝግጅት ትልቅ ማደናቀፊያና ከባድ አደጋ እንደሚሆን ነው የሚገመተው። እስራኤል የኢራንን ነባር አቅም ሚዛን አስልታ በምታደርገው ማንኛውም ወታደራዊ ስሌት ውስጥ እነዚህ በ40 ቀናቱ ጦርነት ውስጥ የለሙት አዳዲስና ይበልጥ የተራቀቁ ሚሳኤሎችና ድሮኖች ያልተጠበቀ የአጸፋ ኃይል በመሆን የእስራኤልን የአየር መከላከያ ሊያናጉ እንደሚችሉ ተነግሯል።
ይህ የኢራን ይፋዊ መግለጫ በቀጠናው ላይ አዲስ የትጥቅ እሽቅድድም የፈጠረ ከመሆኑም በላይ ቀጣዩ ፍልሚያ ከመጀመሪያው የ40 ቀኑ ጦርነት ይበልጥ አውዳሚና የተራቀቁ የቴክኖሎጂ መሳሪያዎችን የሚታዩበት እንደሚሆን ማሳያ ነው። የኢራን ወታደራዊ ኃይል በቀጣይ ቀናት ውስጥ ሊኖሩ የሚችለውን አጠቃላይ የማጥቃትና የመከላከል አቅም እንዲሁም ከእስራኤል የሚሰነዘርበት ማንኛውም ጥቃት የሚሰጠውን ምላሽም በትክክል ለመገመት የሀገሪቱን ስትራቴጂካዊ የረጅም ጊዜ እቅድን በጥልቀት መመልከት ያስፈልጋል። ኢራን ወታደራዊና የመከላከያ አቅሟን ከመቼውም ጊዜ በላይ በከፍተኛ ፍጥነት ለማሳደግና የቀጠናውን የበላይነት ለመያዝ በሁለት ዋና ዋና አቅጣጫዎች ላይ ያተኮረ ጥብቅ ስትራቴጂካዊ እቅድን ቀርጻ በከፍተኛ ትጋት እየሰራች መሆኑን የሀገሪቱ ወታደራዊ ቃል አቀባይን በዝርዝር አስታውቋል። ይህ የሁለቱ አቅጣጫ ስትራቴጂ የሀገሪቱን ወታደራዊ መዋቅር ከተለመደው የመከላከያ መስመር አውጥቶ በማንኛውም ጊዜ ጠላትን ቀድሞ ማጥቃት ወደሚችልበት አስተማማኝ ይዞታ የሚያሸጋግር የታክቲክ ለውጥ ነው። የዚህ ስትራቴጂካዊ እቅድ የመጀመሪያውና ዋነኛው አቅጣጫ ደግሞ በሀገር ውስጥ የሚገኙ የሳይንስ የቴክኖሎጂና የሳይበር ምርምር ማዕከላትን እንዲሁም የወታደራዊ መሐንዲሶችን አቅም ሙሉ በሙሉ በመጠቀም አዳዲስና እጅግ የላቁ የጦር መሳሪያዎችን በራስ አቅም ማምረት ላይ ያተኮረ ነው። ኢራን ከውጭ በሚጣሉባት ማዕቀቦች ሳትበገር የራሷን የድሮን የሚሳኤልና የኤሌክትሮኒክስ ጦርነት መሳሪያዎችን የማምረት አቅሟን በከፍተኛ ደረጃ ማሳደጓ የውስጥ አቅም ደግሞ ከማንም የውጭ ኃይል ድጋፍ ውጭ የረዥም ጊዜ ጦርነቶችን የመቋቋም እድሏ በእጅጉ እንዲጨምር ያደርገዋል። ይህ በራስ የመተማመን ፖሊሲ የውጭ ጥገኝነትን የሚያስቀር በመሆኑ ጠላቶቿ በአቅርቦት መስመር መቋረጥ ላይ የሚመሰረቱትን ስሌት ውድቅ ያደርገዋል። ስትራቴጂው የያዘው ሁለተኛው ወሳኝ አቅጣጫ ደግሞ መሰላችሁ ቀጠናዊው የዓለም አቀፋዊ ተጽዕኖ ካላቸው እንዲሁም ከአሜሪካና ከምዕራባውያን ጋር ጥብቅ ፉክክር ውስጥ ካሉ ወዳጅ ሀገራት እጅግ ዘመናዊ የተራቀቁና የቴክኖሎጂ የበላይነት ያላቸውን የጦር መሳሪያዎችን በቀጥታ መግዛትና ወደ ሀገር ውስጥ ማስገባት ችላለች የሚለው መረጃ ነው። የአካሄድ ኢራን በሀገሩ ልታመርታቸው ያልቻለቻቸውና የተራቀቁ የአየር መከላከያ ሲስተሞችን፣ የራዳር እይታዎችና የተዋጊ ጀቶችን ቴክኖሎጂ በአጭር ጊዜ ውስጥ እንድታገኝ በር ከፍቶላታል ተብሏል። ይህም በምስራቅና በምዕራብ መካከል ያለውን ወታደራዊ ትስስር ለራሷ ቀጠናዊ ጥቅም መዋል መቻሏን የሚያሳይ ነጥብ ተደርጎ ተቀምጧል። ይህ ሁለትዮሽ የተቀናጀ ስትራቴጂካዊ አካሄድ ደግሞ ሀገሪቱ በቀጣዮቹ ጥቂት ቀናት ውስጥ ለምድር ጦር ሰራዊቷ፣ ለባህር ኃይሏና ለአየር ኃይሏ ተጨማሪ እጅግ ዘመናዊ መሳሪያዎችና በከፍተኛ መጠን እንድታቀርብና እንድታደራጅ ሙሉ እድል የሚሰጣት ነው ተብሎ ይቀመጣል። ይህ መጠነ ሰፊ የትጥቅ አቅርቦትና ዝግጅት ደግሞ እስራኤል ሊሰነዝረው ለምትችለው የተናጠል ጥቃት ኢራን የምትሰጠው የአጸፋ ምላሽ ከመቼውም ጊዜ ይበልጥ ገዳይ አውዳሚና ከባድ ያደርገዋል። የቴህራን የሁለት አቅጣጫ ስትራቴጂ የእስራኤልን የመከላከያ ስሌቶች ሙሉ በሙሉ የሚያናጋና ቀጣዩን ፍልሚያ ወደማይገመት አቅጣጫን የሚመራ ዋነኛ ኃይል ሆኗል። ይህ በቅርቡ የተካሄደው የ40 ቀናቱ ከባድና መጠነ ሰፊ ጦርነት ለኢራን ወታደራዊ አመራሮች፣ ለስትራቴጂ ቀራጮችና ለአጠቃላይ ሀገሪቱ ትልቅ የልምድ የጥንካሬና የአዳዲስ ታክቲኮችን መቅሰሚያ ምንጭ ሆኖ ማገልገሉን ከቴህራን የሚወጡ ይፋዊ መግለጫዎች በግልጽ ያሳያሉ። ጦርነቱ የኢራን እስላማዊት ሪፐብሊክ የጦር ኃይሎችን ትክክለኛ መሬት ላይ ያለን ጥንካሬና ድክመት እንዲሁም በጦርነቱ ወቅት በስራ ላይ የዋሉት የትኞቹ የጦር መሳሪያዎች በተግባር ውጤታማ እንደሆኑና የትኞቹ ደግሞ በቀጣይ አስቸኳይ ማሻሻያና የቴክኖሎጂ ለውጥ እንደሚያስፈልጋቸው በሚገባ ለመለየት የረዳ ታላቅ ተግባራዊ አጋጣሚ ሆኖ አልፏል። የአይነቱ የጦር ሜዳ ግምገማ ሀገሪቱ የወደፊት የመከላከያ ስልቶቿን በምናባዊ ስሌት ሳይሆን በተጨባጭ መረጃ ላይ መስርታ እንድትቀርጽ ትልቅ እድልን ሰጥቷታል። ይህ በከባድ ውጥረትና በተግባራዊ ፍልሚያ ውስጥ የተገኘው ተጨባጭ ተሞክሮ በሀገሪቱ ወታደራዊ ፖለቲካዊና ህዝባዊ አመራር ላይ ትልቅ ብሔራዊ በራስ መተማመንን የፈጠረ ስኬት ሆኖ የሚታይ ሲሆን ይህም የጠላትን ስነ ልቦና የበላይነት ለመስበር ትልቅ ሚናን ተጫውቷል። ኢራን ይህንን በጦርነቱ ማብቂያ ላይ የተደረሰውን ስምምነትና የፈጠረውን አንጻራዊ ተኩስ አቁም ሰበብ በማድረግ ያገኘችውን ወርቃማና ስትራቴጂካዊ እፎይታ ጊዜ ራሷን በሁሉም ዘርፍ ይበልጥ መልሳ ለማደራጀትና ለማጠናከርም በከፍተኛ ፍጥነትና በትጋት እየተጠቀመችበት ትገኛለች። ይህ የእፎይታ ጊዜ ለቴህራን ወታደራዊ ማሽን የትጥቅ ክምችቱን ለመተካትና ቀጣዩን ዙር ፍልሚያ አስቀድሞ ለመንደፍ ምቹ ሁኔታንም ፈጥሮለታል። በጦርነት ቀውስ፣ በአየር ድብደባና በከፍተኛ ዓለም አቀፍ ጫና ውስጥ ሆና እንኳን ሳይቀር የተሻሉ የላቁና የተራቀቁ የጦር መሳሪያዎችን በራሷ ላብራቶሪዎች ውስጥ መስራትና ማሻሻል የቻለችው ኢራን አሁን ባገኘችው አንጻራዊ ተኩስ አቁም እፎይታ ጊዜ ሰላማዊ ድባብና ከተኩስ ነጻ በሆነው ድባብ ውስጥ ምን ያህል ራሷን በጦር መሳሪያ ማደራጀት፣ አዳዲስ ቴክኖሎጂዎችን በስፋት ማምራትና የጦር ክፍሎቿን ማደራጀት እንደምትችል ለመገመት ለአጋሮቿም ሆነ ለጠላቶቿ የሚያዳግት አይደለም። ይህ በተኩስ አቁም ወቅት የሚደረግ ፈጣን ዝግጅት የእስራኤልና የደህንነት አጋሮቿን ስጋትና ስሌት በአሁኑ ወቅት በእጥፍ የጨመረ ዋነኛ ጉዳይ ሆኗል። ይሄ ኢራን ብሔራዊ በራስ መተማመን ማደግና የተኩስ አቁሙ በስተጀርባ የሚደረገው መጠነ ሰፊ ራስን የማጠናከር ስራ ደግሞ በቀጠናው ላይ ለሚደረጉ ማናቸውም የሰላም ጥረቶች አደናቃፊ ጉዳይ ሆኖ ብቅ ይላል። ቴህራን አሁን ላይ ካላት የተሻሻለ የመከላከያ አቋም አንጻር ከእስራኤል ለሚሰነዘርባት ለማንኛውም ወታደራዊ ዛቻ የምትሰጠው ምላሽ ወደ ኋላ የማፈግፈግ ሳይሆን በተመጣኝና በከፋ የኃይል እርምጃ ለመመለስ ዝግጁ መሆኗን የሚያሳይ ነው። ይህ የተኩስ አቁም ጊዜያዊ እፎይታ የሰጠ ቢመስልም በተግባር ግን ይበልጥ አጥፊና መጠነ ሰፊ ለሆነው ቀጣዩ ጦርነትና ፍንዳታ መደላደል
መደላድልን እየፈጠረ ነው ተብሎ ስጋትን ይነሳል። የኢራን የሚሳኤልና የሰው አልባ ድሮኖች አቅም መዘመን እንዲሁም የጠላትን የተራቀቁ የአየር መከላከያ ስርዓቶች ሰብሮ የመግባት ብቃት በከፍተኛ ደረጃ ማደግ በቀጥታ ስጋት የደቀነው በእስራኤል የውስጥ ግንባርና መሰረተ ልማቶች ላይ ብቻ አይደለም። የቴህራን ወታደራዊ ቴክኖሎጂ የበላይነት መረጋገጥ በመካከለኛው ምስራቅ ቀጠና ውስጥ የረጅም ጊዜ ስትራቴጂካዊ ጥቅሞች ያሏትና ከፍተኛ ቁጥር ያለውን ወታደራዊ ኃይል ያሰፈረችውን ልዕለ ኃያሏን አሜሪካንም በቀጥታ የደህንነት ስጋት ውስጥ የከተተ አዲስ እውነታን የሚሆነው የኢራን ስትራቴጂካዊ ሚሳኤሎች ርቀት፣ ፍጥነትና ኢላማን የመምታት ትክክለኛነት መጨመር ማለት በመላው የመካከለኛው ምስራቅ ቀጠናና በባህረ ሰላጤው ሀገራት ተበታትነው የሚገኙትን በርካታ የአሜሪካ የጦር ሰፈሮች፣ የባህር ኃይል መርከቦችና የደህንነት ይዞታዎች ይበልጥ ለኢራን አስከፊ ጥቃት የተጋለጡ ይሆናሉ ማለት ነው። ይህ ተጨባጭና በየቀኑ እየጨመረ የመጣው ወታደራዊ ስጋት ደግሞ ዋሽንግተንን በቀጥታና በግድ ወደዚህ ቀጠናዊ ጦርነት ሊያስገባትና እስራኤል በተናጠል ጦርነት ለመጀመር ወይም ኢራን ላይ ጥቃት ለመፈጸም ብትሞክርም አሜሪካም እንድትቀላቀል ሊያደርጋት የሚችል ትልቅና ዋነኛው ስልታዊ ምክንያት ሆኖ ይቀመጣል። አሜሪካ ከዋና ዲፕሎማሲያዊና ወታደራዊ አጋሯ ከእስራኤል ጎን ለመቆምና የቴል አቪቭን ህልውና ለመጠበቅ ያላትን የማይናወጥ ታሪካዊ ፍላጎትና ቁርጠኝነት እንደጠበቀች ሆኖ በአሁኑ ወቅት ግን ከርዕዮተ ዓለም ባለፈ ከራሷ የጦር ኃይሎች ቀጥተኛ ተጋላጭነት፣ የደህንነት ጥበቃና የወታደሮቿን ህይወት ከመታደግ አንጻርም ጭምር በዚህ እየተባባሰ በመጣው ፍልሚያ ውስጥ እጆቿን በይፋ ለማስገባትን ትገደዳለች። ይህ ማለት የኢራን ወታደራዊ አቅም ማደግና መዘመን የዋሽንግተን የውጭ ጉዳይና የመከላከያ ፖሊሲ ከተለመደው የዲፕሎማሲያዊ ድጋፍና የጦር መሳሪያ አቅርቦት ሚናን ወጥቶ በቀጥታ ወደ ወታደራዊ ጣልቃ ገብነትና ወደ ግንባር ቀደም ተዋጊነት የሚገፋፋና ዋና ኃይል እንድትሆን የሚያደርጋት ነው። የአሜሪካ የጦር እቅድ አውጪዎች የኢራን አዳዲስ ድሮኖችና ሚሳኤሎች የመመከት አቅማቸው በየዕለቱ እየገመገሙ ያሉ ሲሆን የጦር ሰፈሮቻቸው መጋለጥ በራሱ ዋሽንግተን የእስራኤልን የተናጠል እርምጃ እንድትደግፍ ወይም በጋራ ጥቃት እንድትሰነዝር የሚያስገዳቱ ዋነኛው ምክንያት ሆኖ የሚቀመጠው ይህ የአሜሪካ የጦር ሰፈሮች ተጋላጭነት ጉዳይ የቀጠናውን የጦርነት ስሌት ውስብስብ የሚያደርገው ነጥብ ነው። እስራኤል በኢራን ላይ የምትሰነዝረው ማንኛውም የተናጠል ጥቃት በኢራን በኩል የሚሰጠው የአጸፋ ምላሽ በቀጥታ ወደ አሜሪካ ይዞታዎች ሊያዞረው ስለሚችል ዋሽንግተን ጦርነቱ ሳይጀመር አስቀድማ የመከላከልና የማጥቃት እርምጃዎችን እንድትወስድ ትገፋፋለች። የኢራን የጦር መሳሪያ ማዘመን ስኬት እስራኤልን ብቻ ሳይሆን አሜሪካንም ጭምር ወደማይቀረውና መላውን ቀጠና ወደሚያጠፋው መጠነ ሰፊ የጦርነት አዙሪት ውስጥ እየሳበ የሚገኝ ነጥብ ሆኖ ይነሳል። የዚህ አጠቃላይ ቀጠናዊ ቀውስ የትጥቅ እሽቅድድምና የጦርነት ዛቻ የመጨረሻው ነጥብ ግን ካነሳን ማጠቃለያም እንዲሆነን በዛው እርስ በርሱ እጅግ የተሳሰረው የኢኮኖሚ ጥንካሬና የወታደራዊ ስትራቴጂ ጉዳይ ነው የምናነሳው። ኢራን የተኩስ አቁሙ የተደረሰው አንጻራዊ ስምምነት የፈጠረላትን ወርቃማ ዲፕሎማሲያዊና ቀጠናዊ አጋጣሚን በከፍተኛ ብልሃትን በመጠቀም በአሁኑ ወቅት በአሜሪካና በምዕራባውያን የተጣሉባትን ማዕቀቦችን በመጣስ በፍጥነትና በከፍተኛ መጠን ድፍድፍ ነዳጅ ወደ ውጭ ሀገራት በስፋት እየላከች ትገኛለች። አሜሪካ ይህንን የድፍድፍ ነዳጅ ሽያጭ ለጊዜውም ቢሆን ማዕቀቡ ስላነሳችላት ማለት ነው። ከዚህ መጠነ ሰፊ የነዳጅ ሽያጭ በየቀኑ የምታገኙን እጅግ ከፍተኛ የሆነ የውጭ ምንዛሬ፣ የፋይናንስ አቅምና የገንዘብ ፍሰት ደግሞ በቀጥታ የሀገሪቱን የጦር መሳሪያዎች ፍጥነት የማዘመን አዳዲስ የድሮን ቴክኖሎጂዎችን የመቀመርና ስትራቴጂካዊ ሚሳኤሎችን በከፍተኛ መጠን የማምረት ተግባር ላይ በጥብቅ እያዋለችው ትገኛለች። ይህ በነዳጅ ሽያጭ ላይ የተመሰረተው የኢኮኖሚ ጥንካሬ የኢራን ወታደራዊ ማሽን በቀጣይነት በገንዘብ የሚደጉምና የረጅም ጊዜ ጦርነትን የመቋቋም አቅሟን የሚያሳድግ በመሆኑ ደግሞ እስራኤል ይህንን የገንዘብ የትጥቅና የቴክኖሎጂ ምንጭ ለአንዴና ለመጨረሻ ጊዜ ለአደጋ ለማጋለጥና ለማድረቅ ስትል በተናጠል ወታደራዊ እርምጃ መውሰዷ የማይቀርና የማይታለፍ ስትራቴጂካዊ ውሳኔን ይሆናል። የቴል አቪቭ የደህንነት ባለስልጣናት የኢራን የነዳጅ ማጣሪያዎችና የውጭ ንግድ ወደቦች የሀገሪቱ ወታደራዊ ጥንካሬ መሰረቶች መሆናቸውን ስለሚረዱ እነዚህን ይዞታዎች በቀጥታ የአየር ጥቃት ኢላማ ማድረግ የቀጣዩ ፍልሚያ ዋነኛ ጅማሮ ማብሰሪያ ሊሆን ይችላል። እስራኤል የኢራን የኢኮኖሚና የወታደራዊ መሰረተ ልማቶችን ለማውደም አንዴ በተናጠል ወታደራዊ እርምጃ ከወሰደች ደግሞ ዋና አጋሯ አሜሪካ ባይ ዲፎልት ወይም ያለምንም ጥርጥርና ቅድመ ሁኔታ ጦርነቱን በሂደት የመቀላቀልና በቀጥታ እዛ ላይ ተሳታፊ መሆን እድሏ እጅግ ሰፊ ነው የሚሆነው። እስካሁን ድረስ በታሪክ የተመዘገቡት ቀጠናዊ ክስተቶችና ወታደራዊ ትስስሮች በተግባር የሚያሳዩን በተለይ ደግሞ ኢራን ለሁለቱም ሀገራት ማለትም ለቴል አቪቭም ሆነ ለዋሽንግተን ዋነኛና የጋራ ስጋት ኮመን ትሬት ተደርጋ የምትቆጠር በመሆኑ አንዳቸው የጦርነቱ ቀስቃሽ ጥቃት የጀመሩ ከሆነ ወዲያውን ወይም ፈጥኖ ይሁን ዘግይቶ ሌላኛው አካል የጦርነቱ ቀጥተኛና ግንባር ቀደም ተሳታፊ መሆኑ የማይቀር የጂኦፖለቲካና የወታደራዊ ሳይንስ እውነታ ነው። ይህ አሜሪካ ባይ ዲፎልት የመቀላቀል እድል የሚያሳየው ደግሞ በመካከለኛው ምስራቅ ለሚቀሰቀስ ማንኛውም መጠነ ሰፊ ጦርነት ዋሽንግተን ገለልተኛ ሆና የመቆየት መብት አቅም ፍላጎት እንደሌላት ነው። በእስራኤል የተናጠል ጥቃት ሳቢያ የሚፈጠረው ቀጠናው የኃይል መናወጥ፣ የኢራን ያጸፋ ምላሽና በዓለም አቀፍ የነዳጅ አቅርቦት ላይ የሚደርሰው መስተጓጎል አሜሪካ ወደ መሃል አውድማ በግድ የሚጎትታት ስለመሆኑ የሚያጠራጥር አይደለም በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን በመጋበዝ ለዕለቱ እዚህ ላይ ቋጭተን እንሰናበታለን። በቀጣይ
በቀጣይ በሌላ ቪዲዮ መልሰን እስክንገናኝ ድረስ በቸር ቆዩልኝ። ሰላም። በአዲስ አበባ ተመራጭ የመኖሪያ ስፍራ በሆነው በጀርመን አደባባይ ህልሞትን እውን የሚያደርጉ ዘመናዊ አፓርታማዎችን ለሽያጭ አቅርበናል። በ8000 ካሬ ላይ በተንጣለለ ግቢ ውስጥ ምቾትና ግላዊነትን ባገናዘበ ዲዛይን የተገነቡ ቤቶች፣ በአንድ ወለል ላይ 4 ቤቶች ብቻ ከስቱዲዮ እስከ ባለ 3 መኝታ ቤቶች፣ በአይነት የሚመረጡ ውብ እይታ ያላቸው ቤቶች በካሬ 74000 ብር ብቻ። ይፍጠኑ። 30 በመቶ ቅድመ ክፍያ ብቻ በመክፈል አሁኑኑ ይረከቡ። ቀሪውን ክፍያ ደግሞ በየ6 ወሩ እየከፈሉ መጨረስ ይችላሉ። ቤቶችን ይጎብኙ፣ ይምረጡ፣ ይኑሩ። ሮያል ሪል ስቴት ቃላችን ተግባራችን ነው። አሁኑኑ ይደውሉልን።